ማርክ ደንግጦ ቀና ብሎ ሲቀመጥ በጣም እንግዳ የሆነ ክፍል ውስጥ እንዳለ ይረዳል። ክፍሉ አንድ ቁም ሳጥንና ጣራው ላይ ካለ መብራት በስተቀር ባዶ ነው። ትልቁ የብረት በርም ካዝና መሆኑን ይመለከታል። ማርክ ሊከፍተው ቢሞክርም እጀታው ዝንፍ ሊልለት አልቻለም። ሰላም እንዴት አላችሁ? በ2010 የተለቀቀውን አይረን ዶርስ የተሰኘውን ፊልም በአጭሩ እንዲህ እናስቃኛችኋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይህን ያማረ ቤተሰብ ይቀላቀሉ እንላለን። ወደ ፊልሙ እንሂድ። ዝንቦች ፊቱን ሲነኩት ማርክ በመጨረሻም ከባድ የራስ ምታት እየተሰማው መሬት ላይ ይነቃል። ለዚህም ምክንያቱ አብዝቶ መጠጣቱ እንደሆነ ያስባል። በዚያው ቅጽበት አንድ የሚገማ ነገር ይሸተዋል። ዘወር ሲልም በዝንቦች የተወረረ የሞተ አይጥ ያያል። ማርክ ደንግጦ ቀና ብሎ ሲቀመጥ በጣም እንግዳ የሆነ ክፍል ውስጥ እንዳለ ይረዳል። ክፍሉ አንድ ቁም ሳጥንና ጣራው ላይ ካለ መብራት በስተቀር ባዶ ነው። ትልቁ የብረት በርም ካዝና መሆኑን ይመለከታል። ማርክ ሊከፍተው ቢሞክርም እጀታው ዝንፍ ሊልለት አልቻለም። ከዚያ በሩን እየመታ የጓደኞቹ ቀልድ መስሎት እንዲከፍቱለት ይጮሃል። ሆኖም ግን ማንም አይመልስለትም። ስልኩንም ለመጠቀም ቢሞክር ኔትወርክ የለም። ቁምሳጥኑን ለመክፈት ይሞክራል። ነገር ግን ቁልፉ አልከፈት ይለዋል። በውስጡ ምን እንዳለ ማየት አይችልም። ማርክ የደህንነት ካሜራዎችን ይፈልጋል። ነገር ግን ምንም አያገኝም። በፍጥነት ካልተፈታ ክፍል ውስጥ እንደሚሸና ይዝታል። አሁንም ማንም መልስ አይሰጠውም። አጋቾቹን እየተሳደበ ግድግዳው ላይ ይሸናል። ለሚቀጥሉት ጥቂት ሰዓታት ማርክ እዚያው ተቀምጦ እዚህ እንዴት ሊመጣ እንደቻለ ለማሰብ እየሞከረ ከራሱ ጋር ያወራል። ነገር ግን ብዙም ሊያስታውስ አልቻለም። ያገቱት ሰዎች በፍጥነት ካልመጡ እዚያው ወለሉ ላይ ሊጸዳዳ እንደሚችል ይናገራል። በመቀጠልም መራቡን፣ መጠማቱንና የሥራ ቀን ስለቀረ ለኃላፊው መደወል እንዳለበት እየተናገረ ይጮሃል። በሩን መምታትም ይጀምራል። ድምፅ ለማሰማት ቀበቶውን አውልቆ ይገርፋል። ነገር ግን ሁሉም ከንቱ ይሆናል። ምላሽ ባለማግኘቱና በሞተው አይጥ ግማት ለደቂቃዎች ካማረረ በኋላ ማርክ ቁምሳጥኑን መምታት ይጀምራል። ይህም ምንም ውጤት አያመጣለትም። ከዚያም ቁምሳጥኑ ላይ ወጥቶ እንዲያስወጡት በድጋሚ ቢጮህም ሰሚ አላገኘም። በማግስቱ በአይጡ አካል ላይ ትሎች መታየት ይጀምራሉ። ማርክ እንደገና ወለሉ ላይ ተኝቶ ያድራል። ሲነቃ ምንም የተለወጠ ነገር የለም። ስልኩን ሲፈትሽ ድንገት አምልጦት ይወድቃል። ይሰበራልም። ለማንኛውም ኔትወርክ ስለሌለው ጥቅም አልነበረውም። ጥማቱን መቋቋም ሲያቅተው ማርክ በጫማው ውስጥ ሸንቶ ለሕይወቱ ሲል ለመጠጣት ይወስናል። ጣዕሙ በጣም አጸያፊ ስለሆነ እንደ ቢራ ለመቁጠር ይሞክራል። ትንሽ ከጮኸ በኋላ አይጡን ወደ በሩ ይመተዋል። ከዛም መብራቱን ሲመታው በውስጡ አንድ ነገር ያስተውላል። እንዲወድቅ አጥብቆ ይመተዋል። ቁልፍ ያገኛል። ማርክ በውስጡ ምን ሊገኝ እንደሚችል ቢፈራም ቁምሳጥኑን ይከፍተዋል። በውስጡም 2 የጋዝ ሲሊንደሮችና አንዳንድ መሳሪያዎችን ያገኛል። በመጀመሪያ ማርክ መዶሻውንና መሮውን በበሩ ላይ ይጠቀማል። ይህም ቀለሙን ያበላሸዋል እንጂ ብረቱ ምንም አያደርገውም። ቀጥሎ መሳሪያውን ተጠቅሞ ሲሊንደሮቹን ለመክፈት ይታገላል። መሳሪያዎቹን መገጣጠም ስለማያውቅበት ረጅም ጊዜ ይወስድበታል። በመጨረሻም ግን ይሳካለታል። ወዲያውኑ እሳቱን ወደ ጣሪያው የእሳት አደጋ መከላከያ ያዞራል። ግን ምንም አይሆንም። ከዛን በሩ ላይ ይጠቀማል። ብረቱ ላይ የተቃጠለ ምልክት ፈጠረ እንጂ ሊሰብረው አልቻለም። የተቃጠለውን ቦታ በመዶሻ ለመምታት ይሞክራል። ሆኖም እሱም ከንቱ ነው። ማርክ በጣም ተናዶ ቁምሳጥኑን መሬት ላይ ይጥለዋል። ለተወሰነ ጊዜም ይደበድበዋል። ማርክ ቁጣውን ለማብረድ ዕቃዎቹን ይሰባብራል። መሬት ላይ ተቀምጦ ስለ ሁኔታው ማሰላሰልም ይጀምራል። አንድ ሰው እሱ ሲሰቃይ እያየ በቀስታ ሊገድለው እንደፈለገም ይደመድማል። በዚያ ቅጽበት ግድግዳው ላይ ቀዳዳ ያስተውላል። እናም በመሳሪያዎቹ ቀዳዳውን ለማስፋት ይወስናል። ሲሰራም አዋራ አይን ውስጥ ይገባል። ይህ የበለጠ እንዲናደድና ለበቀል እንዲጓጓ ያደርገዋል። በመዶሻው እጁን ቢጎዳም እንኳን ማርክ ስራውን ይቀጥላል። የሚያቆመው ኃይል ለማግኘት ማረፍ ሲፈልግ ብቻ ነው። በመጨረሻም በጣም ይዝላል። ለመተንፈስም ይቸገራል። ከሲሊንደሩ ውስጥ ጋዝ ይተነፍስና ራሱን ይስታል። እንደ ዕድል ሆኖ በፍጥነት ይነቃና መጥፎ ነገር ከመከሰቱ በፊት ሲሊንደሩን ይዘጋል። በመቀጠልም በአይጡ ላይ ያሉት ትሎች ጤናማና ተፈጥሯዊ ናቸው እያለ በስላቅ ይበላቸዋል። ጣዕማቸው በጣም መጥፎ ቢሆንም የቻለውን ያህል ይበላል። በመጨረሻም እንደገና በጫማው ሸንቶ ይጠጣል። ይህም ሊያስመልሰው ይቃረባል። ግድግዳው ላይ ለተወሰነ ጊዜ ከሰራ በኋላ
ማርክ የብረት ማጠናከሪያዎችን ያገኛል። ወዲያውኑ ጋዙን ያመጣና ብረቱን በተሳካ ሁኔታ ይቆርጣል። የግድግዳው እምብርት ላይ የደረሰ መስሎት በቅርቡ እንደሚወጣ ይናገራል። ከዚያም ቁምሳጥኑ ላይ ተኝቶ ያድራል። በኋላ ላይ ዝንቦች እንደገና ማርክን ይቀሰቅሱታል። እሱም ወዲያውኑ ቀዳዳ ላይ መስራት ይጀምራል። በዚያን ጊዜ ሌላኛው ወገን እስኪደርስለት ድረስ ለረጅም ጊዜ ይሰራል። ሲናገር ማንም አይመልስለትም። ስለዚህ አካሉን ማሳለፍ የሚችልበትን ትልቅ ቀዳዳ እስኪሆን ድረስ ስራውን ይቀጥላል። ከብዙ ትግል በኋላ ሌላኛው ክፍል ውስጥ ይገባል። ነገር ግን እዚያም ልክ እንደሱ አይነት ካዝና በማግኘቱ ተስፋ ይቆርጣል። ይህኛውን በር አይከፈትም። በከፍተኛ ቁጣም ይደበድበዋል። ማርክ ዞር ሲል የወደቀ መብራት፣ የሬሳ ሳጥንና ከጣሪያው ላይ የተንጠለጠለ ሰንሰለት ያያል። ሰንሰለቱን ሲጎትተው መብራቱ ይበራል። በሬሳ ሳጥን ውስጥ ሊገኝ ስለሚችለው ነገር እየተጨነቀ ማርክ የመከላከያ መሳሪያውን ካስፈለገን ብሎ መሮን ለመውሰድ በቀዳዳው በኩል እጁን ይሰዳል። ከዛም የሬሳ ሳጥኑን ሲከፍት አንዲት የተኛች ሴት ያገኛል። ጥቂት ጊዜ ነካ ያደርጋታል። መጀመሪያ ምንም ምላሽ አላገኘም። ከሰኮንዶች በኋላ እየጮኸች ትነቃለች። ሴቲቱ ማርክ ሊጎዳት የፈለገ መስሏት ትደነግጣለች። እሱ የማይናገረውን ቋንቋ እየተናገረች ወደ በሩ ትሮጣለች። በሩ ሊከፈት ስላልቻለ ሴቲቱ በቀዳዳ በኩል ወደ ሌላኛው ካዝና ትገባለች። ማርክ ችግር የለውም እያለ ሊከተላት ይሞክራል። ነገር ግን የበለጠ እንድትጮህ ስላደረጋት እዛው ይቆያል። ችግር የለውም ማለቱ ምን ያህል አስቂኝ እንደሆነ ተገንዝቦ እየሳቀ ይዘረራል። ሳቁን ያቆመው ሴቲቱ አይጡን በቀዳዳ በኩል ስትወረውርለት ነው። ማርክ መብራቱን አጥፍቶ የሬሳ ሳጥን ውስጥ ለመተኛት ይወስናል። ሴቲቱም ክፍሉን መርምራ ጥግ ላይ ትሸናለች። በማግስቱ ሴቷ መሮን ይዛ በቀዳዳ በኩል ትመጣና ማርክ እስኪነቃ ድረስ ትነካከዋለች። አሁንም መታገታቸውን ሲረዳ ዘወር ብሎ መተኛቱን ይቀጥላል። ሴቲቱ መብራቱን ሙሉ ለሙሉ አብርታው መሮን ትሰጠዋለች። ማርክ ከሬሳ ሳጥኑ ለመውጣት ሲሞክር ይወድቃል። ሴቲቱም ሌላ ቀዳዳ እንዲቀድላት በመፈለግ መዶሻውን ትሰጠዋለች። የትኛውን ግድግዳ መቆፈር እንዳለባቸው ካስመረጣት በኋላ እሱ በመዶሻው ሲመታ እሷ መሮን እንድትይዝለት ያደርጋል። ሆኖም ሴቲቷ እንዳትጎዳ በመፍራት እጆቿን ትሰበስባለች። እሷ በዚህ መልኩ ለመተባበር ፈቃደኛ ካልሆነች ማርክ መሮን ለመያዝና እሷ እንድትመታው ይስማማሉ። ሴቲቱ ግን በኃይል ስለማትመታ ግድግዳው ላይ ጭረት እንኳን አልተፈጠረም። ስለዚህ ማርክ ሁሉንም ነገር ራሱ ለመስራት ይገደዳል። እሱ እረፍት በሚያደርግበት ጊዜ እሷ ትንሽ ለመስራት ትሞክራለች፣ ግን እጇን ትጎዳለች። ማርክ እሷን እያየ ማን እዚህ እንዳስገባቸው እያሰበ ወደ እሷ መቅረብ ይጀምራል። ድንገት ሴቲቱ ለመሽናት ወደ ሌላኛው ክፍል ትሮጣለች። ማርክም ይከተላታል። እሷ ግን ሊያጠቃት የፈለገ መስሏት ራሷን ለመከላከል የመስታወት ስብርባሪ ትይዛለች። እሱ አንዱን ጫማውን ይወረውርላትና በምልክት እንድትሸናበትና እንዲጠጣው ይጠይቃታል። መጀመሪያ ላይ እምቢ ትለዋለች። እሱ ግን ሐሳቧን እስክትለውጥ ድረስ ይጮህባታል። እሷም ፊቱን እንዲያዞር ካደረገች በኋላ ጫማው ላይ ሸንታ ትሰጧለች። ከዛም ማርክ ሽንቱን ይጠጣና ለሷም ውሃ እንዳይጠማት ጥቂት ያስቀምጥላታል። ትሎችንም ይበላል። ለሷም ሊያካፍላት ቢሞክርም እምቢ ትለዋለች። ማርክ አይጡን ለመብላት ሲያስብ ግን ሊያሳመው ስለሚችል ሴቲቱ ትከለክለዋለች። በኋላ ላይ ማርክ እየሰራ ሳለ ሴቲቱ በአፍሪካ ስላለው ሕይወቷ እያወራች ታለቅሳለች። እሱ ግን አሁንም አይረዳትም። ሐሳቧን ለመቀየር ማርክ በጣም መጥፎ በሆነ ድምፁ መዘመር ይጀምራል። ሴቲቱም ትስቃለች። እሱም እንድትዘምር ይጠይቃታል። እሷም በሚገርም ድምፅ ባህላዊ ዘፈን ትዘፍናለች። ዜማውን ለመምራትም ግድግዳውን ትመታለች። ማርክም በዚያ ምት ግድግዳውን መቆፈር ይጀምራል። ይህ ትኩረቱን ስለሰረቀው በስህተት እጁን በመዶሻ ይመቷል። ደም እየፈሰሰ መሆኑን ያየችውም ሴት ከቆቧ ላይ ጨርቅ ቀዳ ትጠመጥምለታለች። አሁን ማርክ መሮን ከመያዝና እሷ እንድትመታው ከመፍቀድ ውጪ ምርጫ የለውም። እሷ በጣም ቀርፋፋ ብትሆንም በስህተት እጁን ትመታዋለች። ሆኖም እሱ ምንም እንዳልሆነ እየነገራት ስራዋን እንድትቀጥል ያደርጋል። ድንገት የበሩ እጀታ ይንቀሳቀሳል። ሴቲቱ ለመክፈት ብትሮጥም አልተሳካላትም። ማርክም ለመሞከር ይከተላታል፣ ግን አልሆነም። እርዳታ እየጠየቁ በሩን ይደበድባሉ። ሴቲቱ ታለቅሳለች። ተስፋ ለመቁረጥ ያልፈለገው ማርክ ወደ ግድግዳው ተመልሶ ሴቲቱ መዶሻውን እንድትመታው ያደርጋል። በዚያ ቅጽበት የበሩ እጀታ እንደገና ይንቀሳቀሳል። ሴቲቱም ለመክፈት ትሮጣለች። ሆኖም አሁንም አይከፈትም። የተናደደው ማርክ
አንድ ቀን አጋቾቹን አግኝቶ እንደሚያሰቃያቸውና እንደሚገላቸው ከዛተ በኋላ ወደ ስራው ይመለሳል። ሴቲቱ መዶሻውን መምታት እንደጀመረች የበሩ እጀታ እንደገና ይንቀሳቀሳል። ማርክ ይህ ወጥመድ መሆኑን ገልጾ ትኩረት እንዳሰጠው ያደርጋል። እነሱ ብዙ በቆፈሩ ቁጥር የበሩ እጀታ ይንቀሳቀሳል። የሚቆመው ደግሞ እነሱ ዞር ብለው ሲያዩ ብቻ ነው። ይህንን ሲረዱ ሁለቱም ወደ በሩ መሄድ ይጀምራሉ። ነገር ግን በሩ እንዳያቸው በጀርባቸው እየተጓዙ ይቀጥላሉ። በዚህን ጊዜ በሩን ከፍተው ወደ ሌላኛው ክፍል ይገባሉ። እሱም ሌላ ካዝና ነው። እዚህ ውስጥ የተቆፈረ መቃብር፣ ምንም ጽሑፍ የሌለው ቀይ የመቃብር ድንጋይና የወደቀ ጌጥ ያገኛሉ። ማርክ መቃብሩን ይፈትሻል፣ ነገር ግን ምንም አያገኝም። ስለዚህ ለእነሱ የተዘጋጀ መቃብር እንደሆነ ያስባል። በመቃብር ውስጥ መቆፈራቸውን ለመቀጠል ይወስናሉ። ሴቲቱም የኋሊት የሚሄዱን ዘዴ እንደገና እንዲሰራ ተስፋ ታደርጋለች። ሆኖም መቆፈር ሲጀምሩ በሩ ምንም አይሆንም። ከብዙ ሰዓታት ቁፈራ በኋላ ማርክ በትንሽ ትኩሳት ይዝላል። አጋቾቹንም በከፍተኛ ቁጣ ይሳደባል። ሴቲቱን እንዲበላት ይፈልጉ እንደሆነ ይጠይቃል። እሷ ልትሞት እንደሆነ ታስባለች። ማርክ ግን እንዲህ ያለ አስከፊ ነገር እንደማያደርግ ይምልላታል። ከዛም ሴቲቱ እጁን ትጎትታለች። እሱ ግን ለመንቀሳቀስ እምቢ ሲል በጥፊ ትመታዋለች። ማርክ ለመቆም አቅም የለውም። ስለዚህ ሴቲቱ ከቀዳዳው ውስጥ እስክትወጣ ድረስ ትጎትተዋለች። አሁንም ተራው የእሷ ይሆናል። ነገር ግን እንደ ማርክ አጋቾቹን ሳይሆን እግዚአብሔርን እየጠራች ትጮኻለች። ከዚያም ማርክ ውሃ እንዲያገኝ እንባዋን በአፉ ውስጥ ታደርጋለች። ተስፋ በመቁረጥ የማርክ ልብስን ታወልቃለች። በመጨረሻም ወለሉ ላይ ፍቅር ይሰራሉ። ጥሩ እንቅልፍ ካንቀላፉ በኋላ ማርክ ከዝንቦቹ ይልቅ ከባልደረባው አጠገብ ይነቃል። ወደ ሬሳ ሳጥኑ እየተሳበ ሄዶ የውስጥ ጨርቁን ይቀዳል። እንደ ብርድ ልብስም ሴቲቱ ላይ አልብሷት እንደገና ይተኛል። ከጥቂት ጊዜ በኋላ የበሩ እጀታ መሽከርከር ይጀምራል። ማርክም መንቀሳቀስ እንዲችሉ በፍጥነት ሴቲቱን ይቀሰቅሳታል። ሁለቱም በጣም ደክመዋል። መቆም እንኳን ይከብዳቸዋል። ሆኖም ወደ በሩ ሳይመለከቱ በጀርባቸው ለመሄድ እርስ በርስ ይደጋገፋሉ። በመጨረሻም በሩ ሲከፈት ዞር ብለው ሲያዩ ገነት ውስጥ መሆናቸውን አውቀው ይደነቃሉ። እነሱ ገና ከጅምሩ አዳምና ሔዋን እንደነበሩ የደስታ መብታቸውን ለማግኘት ብዙ የቡድን ስራና ጥረት ማድረግ እንዳለባቸው የተረዱም ይመስላል። እንግዲህ ቤተሰቦች በ2010 የተለቀቀውን አይረን ዶርስ የተሰኘውን ፊልም በአጭሩ እንዲያስቃኘናችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ እያልን ለወዳጅ ዘመዶም ሼር፣ ላይክ በማድረግ እንዲያካፍሉን ጠይቃለን። ሰላም።